መግቢያ ላይ ያሳየኋችሁን ቪዲዮ እንደው ከ10 ደቂቃ በፊት ፌስቡክ ላይ ነው ያየሁትና በጣም ነው የሚያሳዝኑት። ምንድነው ብዬ ሳይ መስቃል ላይ 5 ሰው የሚጠጋ ተገሏል። እናት ከነ ልጆቿ፣ ተማሪዎች ምንም በማያውቁት ነገር ነው የተገደሉት። ሹፌር አባት ሲሆን ናሲሩት ይጣ እንጂ ሲፈልግ አይመጣም። በእኔ ቤት እንግዲህ ከብዙ መረጋጋት በኋላ ነው እናንተ የመጣሁት። 30 ዓመት በላይ የጅቡቲ ሹፌር የሆነ ጀግና አባት ነው ያለኝ፣ በጣም መኮራበትና ብዙ ያሳለፍኳት። ምን አይነት ዘመን ላይ ነው የደረስነው ጋይስ? የገዛ ክስቱን ተቆጣችኝ በማለት አንቆ በመግደል እንዲሁም ደግሞ ጥሎ የተገኘው ወንጀለኛ በዚህ ሰዓት በሞት መቀጣቱን ነው ፖሊስ የቦክስ ግጥሚያዎች أنا سأنقل لكم كلام العلماء وهذا هو حالي في كل يوم وليلة. አክሱም ላይ እየደረሰ ያለው ግፍ እናቶች አባቶች ተደብድበው فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا تكبراتشو ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረድኤት ቻናል ኢንሻአላህ ዛሬም ከወገን የተመለከታችሁት እጅግ በጣም በሚያሳዝን እንዲሁም ደግሞ እስላማዊ የተለያዩ ምንማማረበት ቪዲዮም አሉ። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ በደቡብ አካባቢ እየተሰማ ያለው እጅግ በጣም በሚያሳዝን ሁኔታ ብዙ እንደተገደሉ እየተነገረው እንግዲህ መሲ እጅግ በጣም ልቧ ተነክቶ እያለቀሰች መልእክት አስተላልፋለች። እንግዲህ ቪዲዮውን በጋራ እንመለከታለን። እንዲሁም ደግሞ አክስቱን ለምን ተቆጣችኝ በማለት እንግዲህ የገደለው ግለሰብ በሞት ፍርድ ተቀጥቷል። እሱንም በጋራ እንመለከታለን። እንዲሁም ደግሞ ዙዙ በጣም ልቧ ተነክቶ እያለቀሰች አባቴ ሹፌር ነው ብላ ያሲኖ በሰራው ቪዲዮ እንግዲህ ያስተላለፈችው መልእክት አለ፣ አሲያም ጭምር። እንዲሁም ደግሞ ሁሱ ከቦክስ ጋር ተያይዞ ያስተላለፈው በተለይ ሰይዶ ማርሻል አሁን ሊወዳደር ነው ከማለቱ ጋር ተያይዞ የተለያዩ ቪዲዮዎች እንግዲህ አሉ። ኢንሻአላህ ምንማማርበትም ከእስላማዊ አንፃር ማለት ነው በጋራ እንመለከታለን። ከአክሱም ጋር ተያይዞ አሁንም ፍትህ ልንጠይቅላቸው ይገባል። ወንድሞቻችን እህቶቻችን ሙስሊሞች እየተጎዱ እየተጨቆኑ ያለበት ሁኔታ ነው። በጋራ እንመልከት። ላይክ ያርጋችሁ ለብዙዎች ተደራሽ። መግቢያ ላይ ያሳየኋችሁን ቪዲዮ እንደው ከ10 ደቂቃ በፊት ፌስቡክ ላይ ነው ያየሁትና በጣም ነው የሚያሳዝኑት። ምንድነው ብዬ ሳይ መስቃል ላይ 5 ሰው የሚጠጋ ተገሏል። እናት ከነ ልጆቿ፣ ተማሪዎች ምንም በማያውቁት ነገር ነው የተገደሉት። በዚህ አመት በተደጋጋሚ መስቃል ላይ ሰው እየተገደለ ነው። መሲ ቪዲዮ ስሪልን ብለው በውስጥ ጽፈውልኝ ቪዲዮ አልሰራሁም። ካሁን በፊት ስለ መስቃን ቪዲዮ ሰርቼ የማረቆ ልጆች ጥምድ አድርገው ነው የያዙኝ እና ዛሬ ፌስቡክ ላይ ስገባ በቃ ታውቃላችሁ አለቃቀሳቸው በጣም ነው ውስጤን ሰላም የነሳውና በተደጋጋሚ መስቃል ላይ ሰው ተገደለ ሲባል ነው የምሰማው። ገዳዮቹ ማረቆዎች ናቸው። በነገራችን ላይ ጋውን በፊት ተናግሬ ያለውኝ ማረቆዎች በሀዲያ የሚታገዙ ናቸው። ኢቭን በታሪክ አንፃር በቋንቋም በነገድም ማረቆዎች ከሀዲያ ነው። ቋንቋቸውም የኩሽ ነው፣ እነሱም ኩሽ ናቸው። ያኒ ከሀዲያ ጋር ነው። በሀዲያ ፕሮቴስታንቶች ነው እንግዲህ እየታገዙ እየተጎተጎቱ መስቃኖችን አንድ ባንድ እየገደሏቸው ያላቸው። ለረጅም ጊዜ መስቃኖች ነው ሲገደሉ ምሰማው። መስቃን ተገደለ ነው። መስቃኖች ከሰባት ቤት ጉራጌ የሆኑ ናቸው። ቋንቋቸውም ሴሜቲክ ነው፣ ከጉራጌ ናቸው መስቃኖች። ምን አድርጉ ብለው እንደሚገላቸው አላቅም። ወይ ርስት እንዲለቁላቸው ወይ አካባቢውን እንዲለቁላቸው እንደሆነ አላቅም። ለምን እንደሚገሏቸው ምክንያቱን አላቅም። እዚህ ሶሻል ሚዲያ ላይ መሲ መስቃኖች እየተገደሉ ነው ድምጽ ሁኝን ከሚል ውጪ ማረቆች መስቃኖችን ለምን እንደሚገሉ እኔ አላቅም። በነገራችን ላይ ማለት ነው እኔ ለምን እንደሚገሏቸው ማለት ነው። ወይኔ ገለዋቸው መሬቱን ነው የሚፈልጉት። ያኒ እኔ ምን እንደምል አላቅም። በጣም ነው አንጀት የሚበላው ታውቃላችሁ። በጣም ነው የሚያሳዝነው። ካሁን በፊት አንቺ ለመስቃኖች አግዘሻል ለማረቆች አታግዥም ብላችኋል። ግጭት በሚኖር እርግጥ ነው ከሁለቱም በኩል ይሞታል። ነገር ግን በተደጋጋሚ የምሰማው መስቃኖች ሞቱ ሲባል ነው የምሰማው። ማረቆች በሀዲያ ጴንጤ እየታገዛችሁ ለምንድን ነው መስቃኖችን የምትገሏቸው? ብትተውት መግደሉንስ ብታቆሙት እሺ እንበል። የመስቃንን ህዝብ ገላችሁ ጨረሳችሁ እንበል። እኛ ዝም እንላችኋለን፣ ታሪክ ዝም ይላችኋል። በታሪክ የማረቆ ማህበረሰብ የመስቃን ማህበረሰብ ገደለ ተብሎ ነው በታሪክ የሚጻፈው። ኢቭን የመስቃን ማህበረሰብ ሞቶ ቢያልቅ ማለት ነው። በታሪክም በነገድም በምንም አትገናኙም። ድንበር ከሆነ በፖለቲካ ድንበራችሁን ለዩ። ድንበራችሁን ከለያችሁ በኋላ የግዴታ መስቃን ወደ ማረቆ ይሆን አትበሉ። ማረቆች እንትናችሁ ድንበራችሁ ወደ ሀዲያ ነው፣ መስቃኖች ድንበራችሁ ወደ ጉራጌ ነው። በቃ ፖለቲካችሁን ሃይማኖታችሁን ምኑንም እኔ አላቀውም ግን አትግደሉ። በቃ ያኔ የኔ መልእክቴ ምንድነው? አትግደሉ ነው።
ምን አይነት ዘመን ላይ ነው የደረስነው ጋይስ? የገዛ አክስቱን ተቆጣችኝ በማለት አንቆ በመግደል እንዲሁም ደግሞ አካባቢዎች ላይ ጥሎ የተገኘው ወንጀለኛ በዚህ ሰዓት በሞት መቀጣቱን ፖሊስ እያሳወቀ የሚገኘው የወንጀል የተፈጸመው መስከረም 2017 ላይ ሲሆን የምትመለከቱት ሙልጌታ የተባለው ግለሰብም ከክፍለ ሀገር አክስቱ ጋር ለመኖር እንዲሁም ደግሞ በቀን ስራ ለመተዳደር መምጣቱ ነው ፖሊስ በመረጃዎቹ ወቅት ያገኘው። እንዲሁም በተጨማሪ ደግሞ መስከረም ላይ የግለሰብ አክስቱ ጋር እየኖረ በነበረበት ሰዓት ተቆጣሽኝ በሚል ተልካሻ ሰበብ እንግዲህ የገዛ አክስቱን አንቆ መሬት ላይ በመጣልና ህይወቷ እንዳልፍ በማድረግ ግለሰብ ይህንን ወንጀል ፈጽሞ ተሰውሮ ነበረ። ፖሊስም ይህ መረጃ ከደረሰው በኋላ የግለሰቧን ወይም ደግሞ የሟቿ ማንነት እንዲሁም ተጠርጣሪውን በመለየት በጥቂት ሰዓታት ውስጥ ግለሰቡን በቁጥጥር ስር መዋሉ ነው እየተነገረ የሚገኘው። ፖሊስ እንዲሁም ደግሞ አቃቢ ህግ አስፈላጊ የሆኑ ማስረጃዎችን ካሰባሰቡ በኋላ ይህንን ግለሰብ በጣም አሰቃቂ የሆነ ወንጀልን በቤተሰቡ ላይ በመፈጸሙ ይህ ግለሰብም በመጨረሻ የሞት ቅጣት ተቀጥቷል። እጅግ በጣም አሰቃቂ ነው። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። በእኔ ቤት እንግዲህ ከብዙ መረጋጋት በኋላ ነው ወደ እናንተ የመጣሁት። ድጋሚ እንደማልረበሽ ተስፋ አደርጋለሁ። ያሲኖ ትችላለህ ብል ቃሉ በጣም ነው የሚያጥርብኝ። የሹፌር ልጅ ነኝ፣ ስሜቱን አውቀዋለሁ። ረዳቱም ሹፌሩን ሆኖ እድሜን ሙሉ ከ30 ዓመት በላይ የጅቡቲ ሹፌር የሆነ ጀግና አባት ነው ያለኝ፣ በጣም የምኮራበት እና ብዙ ያሳለፍኳቸው አጋጣሚዎች አሉ። ለምሳሌ በዓል እንዴት ነው ብትልኝ ከአባት ጋር አላውቀውም። ስደት ሆኜ ሳይሆን የሹፌር ልጅ ስለሆንኩ እኔ ስደት ስላለው ሳይሆን ሹፌርና ሲባል ይውጣ እንጂ ሲፈልግ አይመጣም የምትለዋን ቃል ስለኖርኳት በጣም ነው ፔንፎል የሚያደርገኝ። እና አስታውሳለሁ አንድ ጊዜ ተኝቼ ነበረና የኔ መኖር አላስተዋለም። አባቴ ከበረሃ መጥቶ ወደ አፋር መስመር ነበረ ጭነት አራግፎ መጥቶ ልብሱን እያወለቀ በህይወቴ ማረሳው ትዕይንት ነው። ጃኬቱን አወለቀ፣ ቲሸርቱን ሊያወልቅ ሲል ይታገለዋል። አልወልቅ አለው። እንዲህ መንጭቆ ሲያወድቀው የተቀደደ ነገር ሰማሁኝ። ቀና ብዬ ላይ ሳይ ለካ የለበሰው ቲሸርት ሰውነቱ በጣም ሙቀትና ላብ ስለነበረ እሱ ከገላው ጋር ከቆዳው ጋር ተጣብቆ ነው ሲያወልቀው ተቀዶ እዛው ከቆዳው ጋር የተያያዘውና ይህንን ህመም መቼም ቢሆን በህይወት ያረሰው መቼም ልጅ እያለው ካለሁበት ሀገር ጅቡቲ ጭነት አራግፎ ለመምጣት ስንት ቀን ይፈጃል? በዛ ሰዓት ላይ እንደዚህ ቀን ይሉኛል። ልጅ ነኝ፣ 8 ቀን ነው። በየቀኑ ይሄ ቀን ቀረው፣ ይሄ ቀን ቀረው አይደል እማዬ፣ ይሄ ቀን ቀረው አይደል እናቴ እላታለሁ። አባቴን በጣም ነው የምወደው። እዚህኛቷ ቀን ላይ ስደርስ በቃ እቺ ቀን ቀረው አይደል፣ እቺ ቀን ካለቀች፣ ሳምንት ካለቀች እኔ ነው የምታገኙ ሼል የጅቡቲ ሹፌሮች መኪናቸውን የሚያቆሙበት ቦታ ላይ ከጧት ጀምሬ እስከማታ አባቴን ጠብቃለሁ። ትዝ ይለኛል። ልክ ሲመጣ የሆነ ዳገት አለች እንዲህ የሚወጣ መኪና ብቅ ሲል አውቀዋለሁ። ወይኔ የሚሰማኝ ደስታ በጀሊሉ መቼም በህይወቴ በምንም አልገዛው ደስታ ነው። ከዛ ካልመጣ ያችን ቀን አሁን እኔ 8 ቀን ነው የሚፈጀው ጅቡቲ ጭነት አራግፎ ለመምጣት ተብያለሁ። በመሀል መኪና መበላሸት አለ፣ ብዙ ነገር አለ አይደለ? ያ እኔ አይገባኝም። 8 ቀን ብሏል። በ8 ቀን ውስጥ ካልመጣ አለቀ። አንድ ጊዜ በተባለው ቀን አልመጣም። እነዚህ ሁሉ ቀናቶች አለቁ። ሼል ተቀመጥኩኝ ከጠዋት እስከ ማታ። የሌሎች አባቶች ይመጣል እንጠብቃለን አያለው። አይኔ ተንከራተተ። አባቴ አልመጣልኝም። መኪና ተበላሽቶበታል። በረሃ ላይ መምጣት አልቻለም። ምግብ አልበላውም። 2 ቀን ሙሉ መቆሚያ መቀመጫ ሳጠዋት። ያለው አማራጭ ምንድነው? እሱ ወደ ተበላሽቶ ወደ ቆመበት ሀገር በረሃ እኔን ይዛ መሄድ። ልሞት ሆነ። አልበላም አልጠጣም። ዛሬ እንመግራችሁ ለምንድን ነው? ዛሬ ላይ እንደዚህ ሆኖ የሚያሳደጉን አባቶቻችን ፖለቲካ ምንንም ሳያውቁ ግን በአንዳንድ በአሸባሪዎች ምንነታቸው በማይታወቅ ሰዎች ግን ህይወታቸውን እየተነጠቁብን ነው። በጣም ብዙ ሹፌሮች ተገለዋል። የፖለቲካ አካል ሆኖ አይደለም፣ የሚያውቀው ነገር የለም። እሱ በሰላም ወጥቶ ገብቶ የሚሳሳላት ልጁን ባለቤቱን ህይወቱን ማየት የሚከጅል በጣም ብዙሀን እየሞቱ ነው። እና እንደው የሚሄዱበት መንገድ ሴፍቲ ቢሆንልን በቃ ወጥተው እስከሚገቡ እኔ ዛሬም ልክ እንደ ልጅነቴ እንዲቀንቀረው ብዬ የምቆጥር ልጅ ነኝ። እና ማለት በጣም ብዙዎች እየሞቱ ነው በማያውቁት ነገር በረሃ ላይ። ስለ እውነት እኔ ብዙ የአባቴ ጓደኞች ሲሞቱ ባየው ቁጥር እዚህ ኪሎ ነው የምቀንሰው። ምንም ከመንግስት ጋር የሚያገናቸው ነገር የለም። ህይወት ፈላጊ ናቸው እና እንዲህ የምንሳሳላቸው ልጆች አለን። ኢቨን ላስቆመውን ብል ስራ ይሻላለኝም። በጣም ረዥም ዓመት ሲሰሩ በደማቸው ነው መሰለኝ እንትን የሚለውና ወጥተው እስኪገቡ የሚሳሱላቸው ቤተሰብ ስላላቸው እባካችሁ በቃ አትንኳቸው። ይበቃል። ህይወት የሚጋፈጡት ህይወት ከምንም በላይ ነው፣ ከሞት አይተናነስም። እና ለቤተሰቦቻቸው ስትሉ ተውልን። በጣም ብዙ ሹፌሮች ሞተዋል። በጣም ብዙ የአባቴ ጓደኞች ለረዥም ዓመት እዛ ሀገር የሚሰሩ ተውልን። በቃ ህይወት ያንጎሳቆለቻቸው ይበቃቸዋል። ሀዘናቸውን ደስታቸውን ብቻቸውን ነው የሚጋፈጡት። እና ሹፌር ስትሆን ስሜቱ በጣም ከባድ ነው። ሀቂቃ በጣም የቦክስ ግጥሚያዎች
أنا سأنقل لكم كلام العلماء وهذا هو حالي في كل يوم وليلة. أنا استمع لفتاوى العلماء وعلى رأسهم سماحة الشيخ عبد العزيز بن باز وابن عثيمين وصالح الفوزان رحم الله من مات حفظ الباقي. ታላላቅ ዑለሞቻችን ስለዚህ ጉዳይ ተጠይቀው ነበር። ስለ ቦክስ ግጥሚያ በተመለከተ ትግል ወይንም ደግሞ ቦክስ የምንለው ለሁለት ይከፈላል። አንደኛው ምንድነው? አንዱ በሌላው ላይ አደጋን የሚያደርስበት ጉዳትን የሚያደርስበት እየተመታቱ አንዱ ሌላውን የሚያደማበት አካሉን የሚጎዳበት የሆነ የትግል አይነት ይሄ ያለምንም ጥርጥር ሐራም ነው፣ ክልክል ነው። እዚህ ውስጥ ሰዎች መግባት የለባቸውም። ያለምንም ምክንያት ሰዎችን አንዱ ሌላውን የሚጎዳበት ስለሆነ ወታቸዋል። ይሄ ስተት ነው፣ ሐራም ነው፣ ክልክል ነው። በተለይ ደግሞ በአማኞች መካከል ሲሆን ነገሩ በጣም ይበረታል ሐራምነቱ። ነብዩ ሰለላሁ ዐለይሂ ወሰለም ኢዘ التقى المسلمان بسيفيهما فالقاتل والمقتول في النار قيل هذا المقتول فما بال القاتل هذا القاتل فما بال المقتول يا رسول الله سبارو أليس في يعني نيته أنه يريد أن يقتل أخاه كما قال النبي صلى الله عليه وسلم نتكالي አንዱ ሌላውን የሚጎዳበትና አደጋ የሚያደርስበት ፋይት ከሆነ ሐራም ነው፣ ክልክል ነው፣ አይቻልም። ሁለተኛው ደግሞ ምንድነው? አካላዊ ትግል ብቻ ነው። ያ ማለት አንዱ ሌላውን አይመታም፣ አያደማም፣ አያቆስልም፣ ጉዳት አያደርስም። ግን ታግሎ መጣል ብቻ ይሄ ችግር የለውም፣ ይሄ ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ራሱ አድርገውታል። ወደውና ፈቅደው እዚህ ውስጥ ገብተው መግባት አስበውበት ሳይሆን ሰውየው አስገድዷቸው ስለነበር ነው። ታሪኩ ወዲህ ነው። ሩካና የተባለ አንድ ሰሃባ ነው፣ ኢብኑ ሩካና ይባላል። አምናልት ይባላል ያ ሰውዬ። ከዛው በኋላ ዋና ዘገባ ላይ ያ ሰውዬ በጣም ኃይለኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት በቁረይሻውያን መካከል የታወቀ ሰው ነው። ማንም ታግሎ ያሸንፈው አንድ ሰው መሰላችሁ? 10 ሰው አይጥለውም ነበር። በጣም ጅግና የሆነ ሰው ነበር። በጣም ጠንካራ ሰው፣ ትግል በቃ ማንም አይጥለው። 10 ፍርጥም ያሉ ሰዎች ይጥላቸዋል፣ አንዱም አይጥሉትም። እንዲህ አይነት የነበረ ሰው ሙሐመድ አላቸው። ወደ እርሳቸው መጣና ሰለላሁ ዐለይሂ ወሰለም እኔ ታውቃለህ የቁረይሽ ሰዎች 10 ሆነው አይጥሉኝም፣ እንዳው አንተ ታግለህ ከጣልከኝ በእውነትም ከአምላክ የተሰጠህ ኃይል እንዳለ አምናለሁኝ አለ። ይወጣቸው አምናለሁኝ እሰልማለሁኝ አለ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው በህዝብ መካከል አነሱትና ፍርጥ አደረጉት። ግን አልጎዱትም፣ አካላዊ ጉዳት አላደረሱበትም። አይ እንደገና አላቸው፣ እንደገና እድል ስጡኝ አላቸው። እሺ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ወዲያውም አሁን አነሱትና ቁጭ አደረጉት። አይ እንደገና ሶስተኛ እድል ይሰጠኛል። በቃ ተስፋ አልቆረጠም። አሁንም ወዲያው ነብዩ ሰለላሁ ዐለይሂ ወሰለም አነሱና ቁጭ አደረጉት። ከዚያ በኋላ ይሄማ ከሰው ያልሆነ ከአምላክ የሆነ ኃይል እንደተሰጠ አመንኩኝ አለ። ምክንያቱም በተጨባጭ ያለውን ነገር ነው የመሰከረው። በተጨባጭ 10 ሰው ራሱን የማይጥሉትን ሰው ነብዩ ሰለላሁ ዐለይሂ ወሰለም መጥተው ያለምንም ትግያ አንስተው ቁጭ ሲያደርጉት ወዲያው አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናገሩ፣ እኔ እንደናንተ አይደለሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈቀድ ኡዕጢየ ነብዩ ዐለይሂ ሰላቱ ወሰላም ቁወት 30 ረጁለን አው 40 ረጁለን የ30 ሰው የ40 ሰው ጉልበት ተሰጥተዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን ያን ኃይላቸውን በሰው ላይ አይጠቀሙትም ነበር። ምናልባት ጂሃድ ላይ ሰዎች በሚገቡ ጊዜ እዛኔ ካልሆነ በስተቀር ወይንም ለሰዎች አስፈላጊ ሆኖ ከተገኘ ጉልበታቸውን ማውጣት ካልሆነ በስተቀር በሌላ ጊዜ ከተጠቀሙበት ጊዜ ጉልበታቸውን የተዘገበ ዘገባዎች ልጨምርላችሁ። አክሱም ላይ እየደረሰ ያለው ግፍ እናቶች፣ አባቶች ተደብድበው ቁርአን ተቀዶ አምልኮ ቦታ ላይ ገብተው ያንን ሁሉ በደል የፈጸሙትን ሙስሊሙም ነን ሙስሊሙም ሀገር ውስጥም ያለው ከሀገር ውጭም ያለው በአይኑ ተመልክቷል። ይሄንን ነገር አንድ ሰው ማውገዝ እንኳን ባይችል ግን እዛ ቦታ ላይ ላሉ ሰዎች ተባባሪና ያንን የሚያደርጉትን ነገሮች ደጋፊ መሆን ይሄ ትልቅን ረብሻን አገር ላይ ለመፈጸምና እንዲፈጠር ሰበብ ለመሆን በር እየከፈታችሁ እንደሆነ እወቁ። ኢሰብአዊነት ነው። እህት ሂጃብሽን ካላወለቅሽ አትማሪም ተብላ ቤት ተቀምጣን ያለችው።
የሚያመልኩበት ቦታ አይሰጣችሁም ተብለው ተከልክለው ነው ያሉት። ቆም ብሎ ማሰብ ጥሩ ነው። ሬሳን ተሸክመው እዚህ ሀገር አትቀብሩም ተብለው ምን ያህል ከሀገር ውጭ በዚህም ጋር አታልፉም ሁላ ተብለው ተከልክለው። ይሄ ኢሰባዊነት አይደለም? ሙስሊም ብቻ በመሆናችሁ ይሄ ሁላ ግፍ ሲደርስ ነን ሙስሊሞች ሆናችሁ የሌላ እምነት ተከታዮች ይሄንን ያወገዛችሁ አላችሁ፣ ግን እየደገፋችሁ ያላችሁ እዛ ቦታ ላይ የሚደረገውን ነገር ሌላ ክልል ላይ ረብሻ እንዲነሳ በር እየከፈታችሁ እንደሆነ እወቁ። ኃላፊነት ላይ የተቀመጣችሁ የአገር ሰላም የህዝብ ሰላም የሚያሳስባችሁ እነዚህ ሰዎች ማውገዝ እንኳን ባይችሉ ግን መደገፍን ማቆም አለባቸው። ምክንያቱም ሌላ ክልል ላይ ይሄን ነገር ረብሻ ያነሳል። መብታቸው በተወለዱበት ሀገር ነው የተከለከሉት። ሐቃቸው ነው በተወለዱበት ሀገር እየተገፈፉ ያሉት። ይሄ ኢሰባዊነት ነው። ይሄንን አንድ ሰው ማውገዝ ባይችል ይሄንን ከሚያረጉ ሰዎች ጋር ግን ደጋፊ አይሆንም።